እኔም ካለኝ ጂኦፖለቲክስ እና እኔ አሁን ያለኝን ጂኦፖለቲክስ መጠቀም ጀምራለሁ ለኔ በሚያዋጣኝ መንገድ እንጂ እናንተ እሱን እኮ ነው የምልሽ እኮ የምጠቀመው እንዴት እንደሆነ ታውቃለሽ? የኢትዮጵያ መንግስት ከኤርትራ ጋር በምንም አይነት መንገድ ወደ ጦርነት ውስጥ እንደማይገባ አረጋግጦ ፈርሞ የኤርትራን ሉዓላዊነት ባህሯን ምድሯን በሙሉ 100% ፈርሞ እንትን እስካላደረገ ድረስ እኔን ትሬት ሁሌ እያደረገ ከሚኖር እኔ ኢትዮጵያን እንዴት አድርጋ በትሬት ውስጥ እንደምትኖር ፖለቲካውን ከግብጽ ጋር ሆኜ እሰራዋለሁ። that's what you've been doing anyways እመለሳለሁ ዳንተ ወደ ያናኒ ደና እንዴት ናችሁ? ደና ናችሁ? ሰላም ነው? ሰላም ናችሁ? ማይኮ ያስከኛል እኮ በቃ እሺ፣ ሳቅ አንድ ጊዜ ሳቅና ጀምር። አይ ሳቁ ነው የምቀጥለው። ምንድነው መሰለህ ኢትዮጵያ በትሬት ውስጥ እንዴት እንደምትኖር እሰራለሁ ምናምን እስከዛሬ ድረስ አዲስ ልጀምር ነው የሚመስለውና የኖራችሁበት ነው የቀረ ካርድ የለም። ተጫውታችኋል ሁሉንም ካርዶች በዛ አንፃር። ኢንትረስት ሲባል በነገራችን ላይ ኤርትራ እስካሁን እስከምናውቀው ድረስ እኔ እስከማውቀው ድረስ አትሊስት በዲፕሎማሲው ላይ ኢኮኖሚክ ኢንትረስት ወይም ሌላ አይነት የናሽናል የሚባል ኢንትረስት የላት። ሚሊተሪ ኢንትረስት ብቻ ነው ያለው። ኤርትራ አስታጥቁልኝ ወይ አስታጥቁኝ ካልሆነ በስተቀር ወይም ደግሞ መጥቼ ልዋጋላችሁ ኮንትራክት ምናምን ካልሆነ በስተቀር እንደ ኢንተርናል ዲቨሎፕመንት ይሄ እንደዚህ እንደ ባህር በር እንደ ውሃ እንደዚህ ጋር የተያዙ የንግድ ጋር የተያዙ ኢንትረስቶችን አሳይቶ አያውቅም የኤርትራ መንግስት። ለረጅም ዘመናት እንግዲህ ይሄው እያየነው ነው። ወይ መርሰነሪ ሆኖ የሌሎችን ጦርነት የሚያዋጋው አድርጎ ከሃይስኩል እንደጨረሰ ያሰለጠነና ወታደር አድርጎ ወስዶ የመን ላይ፣ ጅቡቲ ላይ፣ ሱዳን ላይ እኔ ቦታ ኢትዮጵያ ውስጥ ትግራይ ላይ አምጥቶ ያዋጋል። እዛ በኋላ ሞር መሳሪያ ማግኘት ሞር ምሽግ የመቆፈር ነው። ዲቨሎፕመንቱም የምታውቀው ያው ምሽግና አንደርግራውንድ መደበቂያ ቦታዎች ምናምን ነው እንጂ ሌላ አይነት ዲቨሎፕመንት አይታወቅም። ሶ በዛ አንፃር ለመጠቀሚያነት አሁን አንተም እንዳልከው ግብጽ ልትጠቀምብህ ካለች ትጠቀምብኛለች፣ ሌሎችም ኢንትረስት ያላቸው እንዲጠቀሙብኝ ያደርጋለሁ ከሚል አንፃር እንጂ ኤንድ ጎሉ ምንድነው የምትጠቀመው ምንድነው ቤኔፊት ህዝብህን ለማሳደግ ህዝብህ ኢንካም እንዲኖረው ቴክኖሎጂ እንዲኖረው ቱሪዝም እንዲኖረው ምን ልታደርግ ትችላለህ ቢባል ፖሊሲው ዝግ ስለሆነ ለቱሪዝምም ለማይኒንጉም ራሱ የቻለ ስኪም አለው። ሁሉ ነገር ከሚሊተሪና ከጦርነት ጋር ተያያዘ። ሶ በዛ ደረጃ ለማሳደግ የሚያስችል በጋራ ተጠቃሚነት ላይ ብዙ አይነት ፖሊሲዎች ያሉት የኢትዮጵያ መንግስት አላናገረውም ቤተ መንግስት ሆኖ ምናምን የሚባለው ውሸት ነው። ተነጋግረው አውርተው ወደ ፍጻሜ ሊሄድ ሲል በኋላ ላይ ከለከለው የፕሪቶሪያው ዲል የተፈጸመበት ጊዜ ትላንትና አንተ ነህ አይደል የፕሪቶሪያው ዲል ይፈጽሙ ብሏል ትላንትና እንትን ላይ ንግግሩ ላይ እና አሁንም ላሰማ እችላለሁኝ። ብሏል ኢትዮጵያ የፕሪቶሪያውን ስምምነት ማክበር አለባት ያለውን ለመጀመሪያ ጊዜ ካላቸው ነገሮች ውስጥ አንዱ ይሄ። ሌላኛው ደግሞ ምንድነው ለመጀመሪያ ጊዜ ቲፒኤልኤፍን ሳይጠራ ሻቢያን ወያኔ ሳይል ቲፒኤልኤፍን ሳይጠራ ያደረገው ንግግር ነው። ባለፈውም ለምርቃቱ ጊዜ አሁን ጽምዶ የሚባለውን ቦጭ ከተጀመረ በኋላ ማይክፍት ሰዋል እንዴ? dear sorry go ahead. No worries. ይሄ ከተጀመረ በኋላ አንደኛ ቲፒኤልኤፍን ቲፒኤልኤፍን በዛ ደረጃ ነበር የሚከሰው ከዚህ በፊት ከአሜሪካ። አሁን ትላንትና የአሜሪካው ራሱ ሲያነሳ he walked around the edge እና ቡሽን ባይደን ምናምን ብሎ ከዛ ከአብይ ጋር ለማያያዝ እንጂ ከዛ በፊት የነበረውን ሂስትሪ በቡሽ ጊዜ በኦባማ ጊዜ በምናምን የሚለውን አላነሳው። because ያናው ኢንዱስትሪ ውስጥ ከገባ ቲፒኤልኤፍ ነች ያደረገችኝ ብሎ ሲሰብክ ነው 27 ዓመት ነው። አሁን ቲፒኤልኤፍን ነፃ ማድረግ የመተጣጠብ ስራ ላይ ናቸው ያሉት። እነኛዎቹም ጄኖሳይድ ፈጽሞብናል የሚሉት አደማዎች የቲፒኤልኤፍ በፍጹም ጄኖሳይድ የሚባል ነገር ከነሱ በኩል አልመጣም የሚል ወንድማዊነት ምናምን ነው። ያው ጀስት እነሱም የሆነ ችግር ከመጣ በኋላ ላይ አትሊስት መውጫ በር አዘጋጅተናል ኃይል አደራጅተን ምናምን የሚል ቅዠት ውስጥ ስለሆኑ ማለት ነው። ስለዚህ በዛ አንፃር ነው የተናገረው እንጂ ፕሪቶሪያው ዲል ሲፈጸም ነው ተኮልፍ ነው ብሎ ወደዛ የተመለሰው
እንጂ ተነጋግረው ነበር ወደፊት እንሄዳለን ተብሎ ነበር የጋራ ተጠቃሚነትን ሊያስፈጽሙ የሚችሉ ዲሎችን ንግግሮችን መሬት ላይ ማውረድ ላይ እንዲህ ብሏል ፍቃደኛ አይደለም ወደ ውስጥ ተመልሶ መስራት አያስብም ለመጀመሪያ ጊዜ አንተ በ80 ዓመት እንዴት አዲስ ነገር ትለምዳለህ you can't teach an old dog new tricks አይደለ ያረጀን ውሻ አዲስ ትሪክ ይዝለል ብትለው ተገለባበት ብትለው አይለምድም በልጅነቱ ነው ውሻ የምታለማምደው so old dog new trick አይማርም እሱ በዘመኑ ሁሉ ኤርትራን ከመገንጠሉም በፊት በጦርነት ውስጥ ነው የኖረው ምሽግ መቆፈር ነው የሚያውቀው ገባ ምሽግ መቆፈር ውስጥ ነው የገባው ዘንድሮ ምሽግ ነው የሚቆፍረው እስከ መጨረሻው ድረስ ምሽግ ነው የሚቆፍረው because አሁን ከዚህ በኋላ አዲስ ነገር ከዚህ ያመጣል so ምሽግ መቆፈር ነው ወይ ለየመን ይቆፍራል ወይ ለሳውዲ አረቢያ ላንዱ ይቆፍራል እንጂ ወይ ሄዶ ሱዳን ውስጥ ይቆፍራል ከዛ በዘለለ ግን ግድም የሆነ ነገር እንደዚህ አይነት እድገት ኢንቨስትመንት ብዙም አይጨናነቅም እዛ ላይ ብዙ የሚያስቸግር ነገር የለም ቤት ግንባታ የለም ከአባትና እናታችን ጋር አንድ ቤት እየኖርን ነው ልጅ ወልደን እናሳድገው ይላሉ እኮ ወጣቶች አይደል ሶ ምሽግ መቆፈር ስለሆነ አዲስ ነገር መማር አይችልም አብሮ የማደግ ነገር ትንሽ ያስቸግረዋል ይልቁን የማፍረስ ነገር ዲስቴብላይዘር ነው ይባላል ዲስቴብላይዘር ኢንቺፍ እኮ ነው በሆርን ኦፍ አፍሪካ ላይ ይሄንን ነው እየተከተለ ያለው ደግነቱ አሁን ታይም ዘገነስቲም በነገራችን ላይ ፑንትላንድ የሚመለከተን ነገር የለም ያልኩ አንደኛው ሌላው ያስፈገከኝ ሰምታል አይ ዶንት ኖ ኢንፎርሜሽኑ ምን ያህል እንዳለ ፑንትላንድ ላይ ከ3 ቀን በፊት የተለያዩ አርምድ ቪሂክልስ እና አንታይ ድሮን ጋንስ ከ15 የሚበልጡ አርምድ ቪሂክልስ እና ብዙ አንታይ ድሮን ጋንስ ሲዝ ተደርገዋል ፑንትላንድ ላይ ሶማሊያ ይገባሉ ተብሎ የነበረ ማለት ነው ያውም ደግሞ በኔቫል እንትን ነው እየመጡ የነበሩት በአርምድ ሺፕ ማለት ነው በዛ በኩል መጥተው አድራሻቸው መሄጃቸው የት እንደነበር ይታወቃል ፑንትላንዶች ሲዝ አድርገው ወደ ፌደራሉ አልሄደም ወደ ዩኤኢ ኮንትሮል የምታደርገው ፖርት ላይ ነው የወሰዱት ሶ ያ ሺፕመንት የት እንዳለ ያው ይታወቃል ሶ ሺፕመንት ማስመጣቱ ምኑ ያለው ነገር እንዳለ የት ነው ስፔንድ የሚደረገው ከውጪ ህዝብ ነው እኮ ቤተሰቡን የሚያስተዳድረው የኤርትራውያን ውጪ ያለው ኤርትራውያን ገንዘብ ልከው ነው ፋሚሊያቸውን የሚያስተዳድሩት ማይኮ እዚህ ላይ ምናምን እንዴት እንደምታወራ አላውቅም ግን መሬት ላይ ፕሮባብሊ አንተ ላይ ፉሊ ዲፔንድ የሚያደርጉ ፋሚሊዎች ነው ብዙ ሰዎች ፋሚሊዎቻቸውን ከዚህ ነው ዶላር ልከው ገንዘብ ልከው የሚያስተዳድሩት ኢኮኖሚው እንደዛ አይነት ነው በኔቸሩ ሶ የእናንተ ሪስፖንሲቢሊቲ ናቸው እሱ በሚሰበስበው በሚያገኘው ገንዘብ እንዳለ ሪስፖንሲቢሊቲው ምሽግ መቆፈር መሳሪያ መግዛት መርሰነሪ ሆኖ መስራት ነው ኢጂፕት ያንን የውሃ ጋራንቲ አሁን በነገራችን ላይ ኢጂፕት አንተ እንደምትለው ቀውስ ምናምን መፍጠር ምናምን አንባጓሩ አትችልም because ግድቡ ተሰርቶ አልቆ ወተር ውሃ መያዝ የምንችልበት ሳድልዳ የሚሞላበት ጥሩ ፍሰት ነው ያለው ምንም ችግር የለባቸውም ይሄንን ሲቹዌሽን ግን እንዴት አድርገን ጤነኛ ጋራንቲ እንዴት እናገኛለን ይላል ሶ ጋራንቲ የምትፈልግበትን ሀገር የደም መተነኳኮስ አያዋጣም ስለዚህ በዲፕሎማሲ ነው እየሞከሩ ያሉት እናንተ ኢሳያስ የሚችለው ጦር መሳሪያ ማለት ነው መርሰነሪ መሆን መዋጋት ረበሽ ነው ስለዚህ እነሱ ደግሞ አሁን መረበሽ ለነሱ አያዋጣቸውም because ኳሱ እነሱ እጅ ገብቷል አሁን እነሱ በስነ ስርዓት መጠቀም አለባቸው ዲፕሎማቲክ ቦል እንጂ ከኛ ጋር አሁን እንደዛ የሚጓተቱበት ጊዜ አልፏል ሳይሞላ በፊት ቢሆን ነበር ጥሩ ኢንተርናሊም በጣም ከፍተኛ ፕሬሸር አለባቸው አልሲሲ በጣም ከፍተኛ ጫና እየተነሳበት ነው ውስጥ እንዴት ከኢትዮጵያ ጋር አብሮ መስራት እየቻለ እጅ ጥምዘዛ ውስጥ ገብቶ እንደዚህ ሉናችን የተያዘበትን ወንዝ ኢትዮጵያ ገድባ እስክትሞላ ድረስ ጠላትነትን አብሮ ሜንቴን ያደርጋል አብረን መስራት ነበረብን የሚሉ ፖዚሽኖች ያሉበት ሁኔታ ነው ሶ በዛ ይዘት ውስጥ መቶ ሻቢያን መርሰነሪ አድርጌ በጠብጣለው አካባቢ የሚል ከሆነ የውሃ እንትኑ አስቸጋሪ ነው የሚሆነው እዛው መግባት አያስፈልግም ጦር መሳሪያ የሚጠይቅ አይደለም ነገሩ በዲፕሎማሲ ነው የሚሄደው እና አሜሪካም እናንተ እንደምታስቡት ሳይሆን ኢንትረስታቸውን ነው የሚያከብሩት ዛሬ ጠዋት ተነስቶ ደግሞ እናንተ ዶናልድ ትራምፕ እንደምታዩት ሳይሆን ከስር ብዙ ኤድ አለ ብዙ ታሪክ አለ የዛሬ 3 አመት 2 አመት አሜሪካን ዌስተርን ፓወርን እንደ ጠላት አድርጎ የሚናገር በገዛዝ ዘመኑ እንዳለ ዌስተርን ፓወር ጠላት ነው ምዕራባውያን ጠላቶች ናቸው አሜሪካ ጠላት ናት ሲል ነበር ኤምባርጎ ስር የኖረ መሪ ዛሬ ተነስቶ ትራምፕን አጃጅለዋለሁ የኔን ጥቅም ያስፈጽመኛል ብሎ ማሰብ በጣም የሚገርም ደካማነት ኢንትረስቱ ምንድነው ያለው ኤርትራ ምን ኦፈር ታደርጋለች ለትራምፕ ምን ኦፈር ታደርጋለች there is nothing
30 ዓመት ካለፈ ጥላቻና አንታይ ዌስተርን ከሆነ ሴንቲመንት አልሸባብንና አይሲስን ከማሰልጠን ቀጠናን ዲስቴብላይዝ ከማድረግ የሁቲ መርቢያ ከማድረግ ውጪ ለዌስተርን ፓወር ለአሜሪካንስ ኮንትሪቢዩት የምታደርገው ከክፋት ውጪ ማለት ናቲንግ። ስለዚህ አሜሪካን እንደዚሁ ዝም ብለህ ይሄው ከረሜላ ብለህ የምታባበላት ህፃን ልጅ አድርጎ ማሰቡ የመጃጀት ምልክት ነው ብዬ ነው የማስበውና እዛ አያዋጣም። እነሱ ኢንትረስታቸውን ያውቃሉ። እስራኤልን ኢንትረስት ከግብጽ ኢንትረስት ያስቀድማል። የኢትዮጵያን ኢንትረስት ደግሞ ከኤርትራ ኢንትረስት ያስቀድማል ያለምንም ጥያቄ። ቢኮዝ ሪጂናሊ ኮር ኔሽን ነው። አብረን ብዙ ቦታ ሰላም እናስከብራለን። አንታይ ቴሮሪስት ስታንዶቻችን በዚህ ሳምንት ባለፈው ሳምንት ራሱ 80 በላይ ቴሮሪስቶችን አንደር ኮንትሮል አድርገናል። ትልልቅ ሚሽኖችን ነው አብረን ሰራ። ለዛ ነው ጀነራል ላንግሊ እንደ ቤቱ የሚመላለሰው ኮዝ ሜጀር የሆነ አላይ ስለሆነ ማለት ነው። ረጅም ጊዜ ይቆያል። ከ100 ምናምን ዓመት በላይ የቆየ አላይመንት ስላለን ማለት ነው። ስለዚህ ይሄ ዝም ብሎ እንደዚሁ ዘሎ ተነስቶ በአንድ ንግግር ምናምን የምታታልለው ልጅ አይደለም የአሜሪካ መንግስት። እኛም ኢንትረስታችንን እናውቃለን። ግብጽ የምትፈልገው ጋራንቲ ነው፣ የውሃ ፍሰት ጋራንቲና የላይኛውን ዳማችንን ሳድል ዳማችንን እንዴት እንደምንጠቀም ነው። እሱ የውሃ ፍሰቱን ካልኩሌሽን ሰርተን መደራደርና መነጋገር እንችላለን። የባህር በሩ ላይ አሜሪካም ግብጽም ቀጥተኛ የሆነ ኢንቮልቭመንት የሚያደርጉበትና ከዛ ጋር ተያያዥ የሚሆንበትን መንገድ መነጋገር እንችላለን። በጋራ አብረን ቆመን የባህር በር የምናገኝ ባህር በርና ግድብ ወደብ ይለያያል። እኛ የምንፈልገው ባህር ኃይላችን ያንን ኮሪደር አብሮ ሞኒተር ማድረግ የሰላም ማስከበሩ ሂደት ውስጥ ተሳታፊ የሚሆንበት ከኢንተርናሽናል ወተርስ ጋር ነው የኛ ሀገር የሚገናኝበትን ቋሚ የባህር በር ነው የምንፈልገው። ይገባናል። it's just as simple as that። መሬቱ እንትና ስር ነበር it's just as simple as ኮርኔሽን ሆነ ዲስቴብላይዘር 1000 ኪሎ ሜትር ዘግቶብህ አንተ ስቴብላይዝ የሚያደርግ ኮርኔሽን ታፍኖ የሚቀመጥበት በምንም የማይገናኝ በፖፑሌሽን በምንም የማይገናኝ እንደዛ አይሰራም። it's just international እንደዛ አይደለም። ሰብረን መውጣት መዋጋት ምናምን ጥሩ አይደለም፣ ያከስራል። ግን ከመክሰር ይልቅ እንነጋገር። እነሱ የሚፈልጉት ነገር አለ። ቱቦአችንን ነው ይዛችሁ ያላችሁት የህይወታችን መውጫ መግቢያ ነው ናይል ብለዋል። ኦኬ እኛ እንጠነቀቅላችኋለን። መራባችሁን መድረቃችሁን አቀቅላችኋለን። መራባችሁን መድረቃችሁን አቀቅላችኋለን። መፍሰሱ ይቀጥላል። ግብጽም ህልውናዋ ይቀጥላል። እኛም ደግሞ የህልውና ጉዳይ ነው ያለብን። ቀይ ባህር ላይ ቀይ ባህሩን ጉዳይ እንነጋገር። ዓለም አቀፉ ማህበረሰብ ትራምፕ እነኚህ መጣራታቸው ደስ ይለናል። እዚህ ነገር ውስጥ ይሄ ጉዳይ ፕሮፐር ዲል ከተሰጠ ኢትዮጵያ የግብጽን ህልውና የምንጠነቀቅበት ዲል እናደርግና እኛ ደግሞ የባህር በር የምናገኝበት መንገድ እናደርጋለን። ኤርትራ ደግሞ በዚህ ማትስማማ ከሆነ ኤርትራ እንኳን አይደለችም ያው አንድ ሰው ነው ሆኖ የሚያደርገው። አቶ ኢሳያስ በዚህ የማይስማሙ ከሆነ ኤርትራ አዲስ መንግስት ያስፈልጋታል የሚለው ሐሳቤ ከምን ጊዜው ላይዘርነቱን እንጠቀምበታለን ከሚሉ ጥቂት ሀገራት ውጪ ሬጂም ቼንጁ ግድ ይላል ማለት ነው። እዛ ላይ አስተንፈልጋለሁ ፋይናሊ አትሊስት እንደው ጡረታዬን ከመሞቴ በፊት ለሀገሬ አንድ ጥቅም እንኳን ከምሽግ ያለፈ ከጦርነት ያለፈ የቅጥር ወታደር ሆኖ መርሰነሪ ሆኖ ሌላ ሀገር ከመሞት ያለፈ ከስደት ያለፈ አንድ ነገር ልጣልለት ካለ ግን ጥሩ ኦፖርቹኒቲ ያለው ትልቅ እድል አለውና ያን እንደዛ አይነት ኦፖርቹኒቲ ነው ያለው። ወደ ጦርነት አንቸኩልም። በጣም ቸኩሏል እንደምታዩት የተቀናጀ ነገር ሳይመጣ ምን ሳይል በቃ ቶሎ ብለን ወደዛ እንግፋ ነው። አስጨንቀው ይዘዋቸዋል እነኝን የቲፒኤልኤፍ ሽማግሌዎችን የምታደርጉትን አድርጋችሁ ኮንፍሊክት አስጀምሩልን ነው። እነሱን ነው መጠቀም የሚፈልጉት። ትግራይን ምሽግ ማድረግ ነው ዋናው ዓላማ። ጉዳዩን ከአፋር ላይ ፑል እንዲያደርጉላቸውም ስለሚፈልጉ ማለት ነው። የአፋር ህዝቦችን አብሮ የመሆን ፍላጎታቸው ተጠቃሚነት ፍላጎታቸው ከፍተኛ ስለሆነ ማለት ነውና ትንሽ ቀስ ብሎ የሚሄድ ነው። እናንተ እንደምትጠብቁት ቶሎ ፈንድቶ ቶሎ ምናምን የሚሆን ነገር አይደለም። ቀስ ብሎ የሚሄድ ነው። ፍትሃዊነት የሚኖርበት ነው። ዓለም አቀፋዊ ትሪቲ የሚፈጠር ነው ብዬ አስባለሁ። የቀረውን ደግሞ ቀስ ብለን እንጨምር። ኦኬ ታንክስ ዶክተር ፑቲን ሰላም ነው? አላየሁም ነበር። እኔ ጨዋ ነኝ አስገባለሁ። ኦኬ እኔ እንኳን አሁን አንተ ካልከው ልጀምርና በጣም ሲምፕል የሆነውን ነገር ቀጠናው ላይ የቀይ ባህር ላይ አንተ ወታደራዊ ሞኒተር ማድረግ ከፈለግ ዲፕሎማሲ ነው የሚሰራው። በዲፕሎማሲ አንድ አይነት
ሶሻል የሴኪሪቲ አግሪመንት አደረግና ከዛ አብረህ አካባቢውን ትጠብቋል። ሲምፕል ነገር ነው። ግን እሱ አይደለም አሁን የተፈለገው፣ እሱ አይደለም። አንተ አሁን እንደምትለው ለውጊያ እኛን ቸኩልም ምናምን ምናልባት ለንግግር ሊሆን ይችላል። ግን በወታደራዊ ኢንፎርሜሽን የተለያዩ ቦታዎች መሳሪያ ዝውውር እየተደረጉ ነው። ወታደራዊ እንቅስቃሴዎች እየተደረጉ ነው። ለዛም ትናንትና ፕሬዚደንቱ በግልጽ አስቀምጦታል ማለት ነው፣ የት ምን እየተደረገ እንደሆነ ማለት ነው። ጦርነት ያስፈልገዋል አቤት እኔ ራሱ ያውቀዋል። መንግስት መቀየር ይችላል፣ ከኛ ጋር መስማማት ይችላል። እጁ ላይ ነው ያለው ሁሉ ነገር ማለት ነው። ጦርነት መጀመር ትችላለህ፣ ማቆም ግን አትችልም። ማቆም የሚባለውን አትችልም። አሁን አብይ ባለበት ሲቹዌሽን ጦርነት ከኛ ጋር ልጀምር የፈለገ ትላንትና ወታደር ቤት የገባ በደንብ ሊያስረዳህ ይችላል ማለት ነው። አይደለም ብዙ ስስ ቦታ ባለበት ቦታ አይደለም ያስጠምጥም ያለበት በመንግስቱ ኃይለማርያም እንኳን ጦርነት መጀመር ትችላለህ፣ ማቆም ግን አትችልም። በየት በኩል የት እንዴት ይሆናል የሚለው በየደቂቃው የሚቀያየርና ሰዓቱ የሚወስደው ይሆናል ማለት ነው፣ እርምጃዎቹ ማለት ነው። ስለ ጦርነት አይደለም እኔ የማወራው። ጦርነት እኛን ያስፈልገናል ወይ ነው? እኛ ጦርነት አያስፈልገንም። የኤርትራ መንግስት ጦርነት አያስፈልገንም፣ አሁንም አያስፈልገም ያለ የትናንትናው መልዕክት ሲምፕል ነገር ነው። አሁንም አያስፈልግም፣ እዛ ችግር ውስጥ አንግባ ነው። ስለ ኢኮኖሚ ኢንቴግሬሽን አብሮ መስራት ምናምን የሚለው ኤርትራ ነፃ ከወጣችበት ሰዓት ጀምሮ አብረን አንሰራም የሚል ፖሊሲ የለም። ለኢትዮጵያዊ የተከለከለ አንድም ፖሊሲ የለም። ከቻይናው ከህንዱ ከሌላው ሀገር የተለየ ለኢትዮጵያዊ እንዳትሰራ የሚል የታዘዘ ነገር የለም። በ2003-4 ላይ ወጥቶ ነበረ እኮ አይደለ እንዴ? 12 ሚሊዮን ኢሚዲየትሊ ኢመርጀንሲ ምግብ ያስፈልገዋል ሲባል መጀመሪያ እኮ እኛ እኮ ነን ምጽዋን ተጠቀሙ ብሎ መንግስት መግለጫ የሰጠው በዛ በመጥፎ ሰዓት ማለት ነው። ለኢትዮጵያ ህዝብ የሚያስፈልገው ነገር ካለ ዌልካም ተብሎ ስራ ተብሎ መለስ አናረገውም፣ በጅቡቲ ነው የምንጠቀመው ነው ያለው አይደለ እንዴ? ስለዚህ አሁን ስለ ጦርነት ማውራት ምንም የሚጠቅም ነገር የለውም። ጦርነት የሚያመጣው ነገር ስለሌለ፣ የሚቀይረው ነገር ስለሌለ፣ መንግስት ቀይራለው ይሄን አደርጋለሁ የሚለው ነገር ለኢትዮጵያ አደጋ ነው እንጂ የሚሆነው ለኛ ምናልባት ሌላ ነገር ሊከብደን ይችላል። ጦርነት የሚከብደን አይደለም። እዚህ ውስጥ ያላችሁ መጠንቀቅ ያለባችሁ ማለት ነው። የጦርነት ስብከት ምንም ትርጉም የለውም። አሁንም ከቲፒኤልኤፍ ጋር ቢታረቅ አብይ፣ አሁንም ከፋኖ ጋር ተታርቆ ኢትዮጵያ በሰላም ብትኖር፣ ከጎረቤቶቿ ጋር በሰላም ቢኖር የውስጥ ጉዳዩን ራሱ እንደፈለገ ያደርጋል። እኛም ደግሞ የውስጥ ጉዳያችን እንደምንፈልገው እናደርጋለን። ሰላም ቬሪ ኢምፖርታንት ነው። ስለዚህ ኢትዮጵያውያኖች የተከለከላችሁት ነገር ካለ በፖሊሲ ደረጃ እኛ ጋር የተቀመጠ ካለ እኛ መንግስታችንን እንኳን ለመጠየቅ ዝግጁ ነን። ቢኮዝ የሚጠቅም ነገር ከሌለ አያስፈልግም ብለን እንጠይቃለን። ስብሰባ ላይ ይሁን በማንኛውም እኔ ፐርሰናሊ 10 ጊዜ ጠይቄያለሁ። ለኢትዮጵያውያኖች የተከለከለ ነገር አለ ወይ? በፖሊሲ ደረጃ የተቀመጠ እኛ ጋር አጌንስት ኢትዮጵያውያኖች የተቀመጠ አለ ወይ? የለም። ስለዚህ ከበስተጀርባው ያለው ዲና ሙፍቲ ተናግሮታል፣ ደጋግሞ ተናግሮታል። ከበስተጀርባ የሚያዘው ኢትዮጵያ ፓርላመንት ውስጥ ያለ አሁን ደግሞ ተጨማሪ እነዛ 26 ነጮች ፕላስ ደግሞ አሁን አረብ ኤምሬት ደግሞ የፈለግከውን ሰጥሃለሁ ምጽዋንም አሰብንም እስከ ዳሬ ሰላም የሚሄድ እኛንን ኦን የምናደርገው ይላለን። እኔ እናንተ የሚያጋጨን ምንም ምክንያት የለም። አንድ የጠገበ ሀብታም እሱ የሚያዘውን አለ መርዳት ከፈለገ መስራት ከፈለገ ኢትዮጵያ ውስጥ በኢትዮጵያውያኖች ተርም መስራት ይችላል። የኢትዮጵያን ፖለቲካ ግን ቀይሮ ኢትዮጵያዊን ደም ማፍሰስ አለበት ብሎ ወደ ጎረቤት ሀገር መላክ ግን አይችልም። እናንተ ከኛ ጋር መቆም ያለባችሁ እኮ የሚያጋጨን ጉዳይ ስለሌለ ማለት ነው። ስለዚህ ፕሬዝዳንት ኢሳያስ የተናገረው 2 ዓመት ተኩል በፋና ይሁን በኢትዮጵያ ቴሌቪዥን በሁሉም ሜዲያዎች ዘራፍ ሲባል የነበረው ነገር መልስ አልተሰጠበትም። እኛ ራሳችንን እናደድበት ነበር።
እያንዳንዱ ምሁር ነኝ የሚል ዶክተር ነኝ ፕሮፌሰር ነኝ የሚል ሚኒስትር ሳይቀር ኤርትራ የምትባል አገር የለችም ነው ያለው አይደል? ይሄ ሁሉ ጦርነት ኢግናይት የሚያደርግ ነው። መልስም አልተሰጠውም፣ በቂ መልስ አልተሰጠውም ነበር። ስለዚህ ይሄ እንደዚህ አይነት ንግግሮች የሚጠቅም ነገር አይደለም። የሚጠቅም ስላልሆነ የኢትዮጵያኖች መረዳት ያለባችሁ ከኤርትራውያኖች ጋር የሚያጋጨን ምን አለ? ምንድን ነው ያለው? አይደለም አሰብን ምጽዋን ማንኛውም ሰው እኔ ያለኝ ገንዘብ አለኝ የሚል ካለ ኢንቨስት አደርጋለሁ የሚል ካለ ሄዶ ኤምባሲ አፕሊኬሽን ሞልቶ ህጋዊ ገንዘብ አሳይቶ ቪዛ ጠይቆ ገብቶ እኔ እንደዚህ ኢንቨስት ማድረግ እችላለሁ ብሎ መጠየቅ ይችላል። እንደ ነጩ፣ እንደ ህንዱ፣ እንደ ምናምን፣ እንደ ቻይናው ማለት ነው። አቅም ያለው ሰው ካለ ማለት ነው። ከዛ በተረፈ ለኢትዮጵያኖች የተከለከለ ነገር ስለሌለ ይሄ የጦር ረጉ ነገሮች በሙሉ ተቀባይነት የላቸውም። በእኛ በኩል ተቀባይነት ኢትዮጵያኖች መረዳት አለባችሁ። መንግስት ያዘዘውን ነገር የተናገረው ነገር ሁሉ መሬት ላይ ይሰራል ማለት አይደለም። የማይሰራ ፎርሙላ ነው። አሰብን በወታደራዊ ይይዛለሁ ብሎ ማሰብ ራሱ እብደት ነው። ኢትስ አ ማተር ኦፍ ዲስከሽን ነው። ኢትስ አ ማተር ኦፍ አሰብን የኢትዮጵያ ህዝብ 130 ሚሊዮን ስለሆነ ወይ 10 ሚሊዮን ስለሆነ እንደዚህ አይነት ንግግር ራሱ በጣም በጣም በትምህርት ዝቅ ያለ ሰው ነው እንደዚህ የሚናገር። የኢትዮጵያ ህዝብ 10 ሚሊዮን ቢሆን ወደብ ያስፈልገዋል። የኢትዮጵያ ህዝብ 20 ሚሊዮን ቢሆን ያስፈልገዋል። የሚያስፈልገው ኢትዮጵያ ውስጥ ኢምፖርት ኤክስፖርት የሚያደርገው ኮንቴነር በቀን 10,000 ኮንቴነር የሚያደርግ ከሆነ 1000 ኮንቴነር የሚያደርግ ከሆነ 1000 ኮንቴነር የሚያደርግ ከሆነ የሚያስፈልገው ኢትዮጵያ የምታስገባውና የምታስወጣው ብዙ ካምፓኒዎች ካላት ያስፈልጋታል። ማንም ያውቀዋል። አትጠቀሙ ቢል እኛ መንግስትን እንጠይቀዋለን። ለምን? ምን ይጠቅመናል? እኛ አትጠቀሙ ካለ የሚጠቅም ነገር የለው። ስለዚህ ምጽዋንም አሰብንም የተከለከላችሁት ነገር የለም። ኤኒቲንግ ኢንቨስትመንትም ሪስትሪክሽን ለኢትዮጵያ ተብሎ የተቀመጠ የለም። አብይ አሁንም ደጋግሜ የምናገረው 2 ጊዜ ማሰብ ብቻ ነው ያለበት። ጦርነት፣ የመሳሪያ እንቅስቃሴ፣ ወታደራዊ እንቅስቃሴ የሚያደርገው ነገር እንዳናለፋህ አይ ቲንክ አልገባውም መሰለኝ። እኛ እኮ ወደብ እኮ የጠየቀ ሰው የለም። እሱ ፓርት እኮ በጣም ይገባል። ደጋግመን ነው የምንነግረው እኮ ኢትዮጵያ የወደብ ጥያቄ አይደለም ያላት። እኛ የባህር በር አልሰማቸው ይሆናል እንጂ አሁን አያና ሲያወራ የነበረው ወደብ አይደለም፣ እኛ ራሳችን ኮንትሮል የምናደርገው አካባቢውን ከሶማሌላንድ ጋር አሁን ለ50 ዓመት ልናደርግ የነበረው ኤምኦዩ ዝም ብሎ አልተፈረመም። ግን ሜሞራንደም ኦፍ አንደርስታንዲንጉ በቋሚነት ማለት እኛ ኮንትሮል የምናደርገው 20 ኪሎ ሜትር መስመር ነው፣ የባህር ወደብ ማለት ነው። ያው 20 ናውቲካል ማይልስ ባህር በነገራችን ላይ ከሾር 20 ኪሎ ሜትር ናውቲካል ማይልስ ኢንቱ ዘ ዋተር ያንተ ቴሪቶሪ ተደርጎ ማይልስ ኢንቱ ዘ ዋተር ያንቱ ዘ ሲ ቱ ዘ ሾር ላይ 20 ኪሎ ሜትር ሾር ላይን እኮ ነው ከሶማሌላንድ ጋር ዳት ወይ የራሳችንን ከባህር ጋር ያለንን ግንኙነት ራሳችን ጋቨርን ማድረግ እንድንችል እሱን እንዴት እናድርግ የሚለው እንጂ በሰው እጅ ላይ ያለን ከነሱ ጋር አሁን ሊዝ ነው ለማድረግ ኪሎ ሜትር መስመር ሊዝ ለማድረግ ሊዝ 50 ዓመት ሊዝ አድርገን የራሳችንን ባህር ኃይል እንዲኖረን የራሳችን ሾር እንዲኖረን ማለት ነው። አሁን እሱ እኮ ነው አሁን ይኸውልህ እሱ ራሱ የስዊዘርላንድ ባህር የላትም፣ ግን የባህር ኃይል አላት። ከጣሊያን ጋር ከማልጣ ጋር ተስማምታ ዲፕሎማሲ ነው የምታደርገው። በዲፕሎማሲ ነው የምትግባባው እኮ አብረን እዚህ አካባቢ እንደዚህ አድርገን እናደርግ የምትለው ያንተ ዲፕሎማሲ ስራ ነው። እዛ ላይ እኮ ከሶማሌ ጋር ይሁን ከፈለከው ሀገር ጋር ወይ ከኤርትራ ጋር ይሁን ከፈለከው ሀገር ጋር ማድረግ ትችላለህ። ከሳውዲ ጋር ማድረግ ትችላለህ። የሚከለከል የለም። ያንተ የዲፕሎማሲ ጉብዝና ነው መሬት ላይ የምትሰራው፣ አብረህ ፖሊሲ የምትቀርጸው፣ ተግባብተህ የምታደርገው ነገር ነው እንጂ ባይፎርስ የምታደርገው ነገር የለም። ፑቲን ልጠይቅህ፣ ዲፕሎማሲ ሲባል እንደዚህ አይነት ነገር ኢንትረስት ሲኖርህ ምን ትፈልጋላችሁ? ኤግዛምፕል ለአንተ ልንገርህ። አብይ ያደረገው ጥያቄን በደንብ ላቅርብልህ። መሬት እንስጣችሁ፣ መሬት ነው ስዋፕ የምናደርገው፣ ኢንቴግሬሽን ነው አሁን አንተ የምትለው አይነት ኢንቴግሬሽን የሚባል ኢኮኖሚክ ኢንቴግሬሽን የሚባል ማለት ኢቭን ሚሊተሪሊ ኢንቴግሬት የምታደርግበት አለ በተወሰነ ስኮፕ በባህር ደረጃ ኢንቴግሬሽን ነው የሚያስፈልገው። የአስተዳደር የፖለቲካል ኢንቴግሬሽን ኮንፌዴሬሽን ነው የሚያስፈልገው። መሬት ስዋፕ ነው የሚያስፈልገው። ኢኮኖሚክ ቤኔፊት ያላቸው የሚታወቁ
በነገራችን ላይ የኤርትራ ጂዲፒ እና የኢትዮጵያ ኤርላይንስ እንትን አንድ ሬቬኑ አንድ እና ይሄንን የሚያክል ኢንስቲትዩሽን ግን ይድባት እስቲ how do you know የኤርትራ ጂዲፒ ምን ያህል መሆኑን አንተ ምን ልታውቀው ቻለ? ኮምፒውተር አለ ክፈተውና የኤርትራ ጂዲፒ no most of the time የኤርትራ ጂዲፒ የኤርትራ ሰርች አድርግ ነው ማለት ኮምፒውተር የኤርትራ ኢምፖርት እንደ ይሄ ሰርች ባደርግ ማገኘው ጂዲፒ ከየት ነው እንዴት ቆይ ጂዲፒ ንገረኝ ምንድነው ጂዲፒ it's just a gross domestic import export እንትን የምታደርገው ግድ የለም ስለዚህ እሱ ኤክስፖርት ዴፊሲት ነው ኢምፖርት ኤክስፖርት አለ ይኸውልህ ኢንተርናሊ ማኑፋክቸር የምታደርገው ኢንተርናሊ ዩዝ የምታደርገው it's all about import and export ነው how the money import and export አይደለም how the money import and export አይደለም bank ኢምፖርት ኤንድ ኤክስፖርት አይደለም ወንድም ጂዲፒ ምን እንደሆነ ካላወቅ እኮ እሱን ሰርች ማለት በደንብ እንግዲህ አዳምጠኛ ኦኬ ጂዲፒ ማለት ኢምፖርት እና ኤክስፖርት ብቻ አይደለም ነው ማለት ብቻ ግሮስ ዶሜስቲክ ፕሮዳክት ብቻ አለመሆኑን እኮ የነገ አለመሆኑን እኮ ዋናው እንደውም እሱ አይደለም እና you cannot lecture me what's GDP is ዋናው እሱ አይደለም ነው ማለት ይኸውልህ ዶሜስቲክ ፕሮዳክት ነው እኮ ዲፒ ማለት እኮ ዶሜስቲክ ፕሮዳክት ግሮስ ዶሜስቲክ ፕሮዳክት ግሮስ ዶሜስቲክ ፕሮዳክት አደግምልኝ it's a gross domestic እኮ ስለዚህ ውስጣዊ የምታመርተው ማለት ዶሜስቲክ ፕሮዳክት ማለት በሀገር ውስጥ የምታመርተው ማለት ታደርጋለህ የምታመርተውን ኮንሱም ታደርጋለህ and export ታደርጋለህ ኤክስፖርት እና እሱ ነው ማለት ኤክስፖርት እና ኢምፖርት ኋላ ላይ ያለ ሰብትራክት ኢቭን ፎርሙላው ማለት ነው ጂዲፒ ስታሰላኮ C+I+G ከዛ ብራኬት ውስጥ X - M ነው ኤክስፖርት ማይነስ ኢምፖርት ማለት ነው አይደል አዎ ጂዲ የአንድ ሀገር ጂዲፒ ሲሰላ based on what ምን ላይ ነው ኮንሰምፕሽኑ ኢንቨስትመንቱ ገቨርንመንት ስፔንዲንጉ ከዛ ኔት ኤክስፖርት ከዛ ላይ ኔት ኢምፖርት ከዛ ኔት ኢምፖርት ከኔት ኤክስፖርት ላይ ኔት ኤክስፖርት ማለት የኢምፖርት የተቀነሰለት ኤክስፖርት ማለት ነው ኤክስፖርት ማይነስ ኢምፖርት ስትደምር ማለት ነው ሶ ኮንሰምፕሽንህን ኢንቨስትመንት ኢን ጀነራል በቃ ጂዲፒ ማለት በአገር ላይ ያለው ኢምፖርት ኤክስፖርት ኢንክሉዲንግ ኢንፍራስትራክቸር ኢምፖርት እና ኤክስፖርት አይደለም ኮንሰምፕሽን አልኩ የምትበላው አምርተህ የምትመገበው የምትጠቀምበት አዎ ኮንሰምፕሽን ነው ሌላኛው ኢንቨስትመንት ነው Yes. Consumption, investment, and spending. There is a lot of things GDP-ን ከፍም ዘቅም የሚያደርገው በአጠቃላይ በአገሪቷ ላይ በባንክ ላይ በአገሪቷ ላይ ሰርኩሌት የሚያደርግ ነገር ነው lot of things you don't have to waste ስለ GDP እዚህ ጋር wait Marco come on man this is not a big deal we're not even trying to compare offer የሚያደርጋችሁ ነገር what you a very simple question የኤርትራ ጂዲፒ በምን አወቀው you don't get triggered when you're talking about GDP we're not on the same level we got it it's not trigger you አይደለም offer what offer real number offer ያደረገችው ነገር explain ለማድረግ ነው ማርኮ that was not my question የኔ question ብዙ ጊዜ ኤርትራን አይሶሌት የሆነች ነች የኤርትራ ገቢዋ ወጪዋ ምን ፕሮዳክት ታደርጋለች ምንም የሚታወቅ ነገር የለም ትሉ ታበቁና ማርኮ ይኸውልህ ምንም የሚታወቅ ነገር የለም አይደለም what been provided what been provided ከዛ ታይቶ እኔ አሁን እሱ እንደውም ከኢትዮጵያ ኤርላይንስ ነው ኮምፔር ያደርጋችሁ እኔ I compare you ከደብረ ብርሃን ጂዲፒ ጋር እንኳን ኮምፔር አላደርጋችሁ this is not number wise ላይ if you provide evidence ብትለኝ I can't even compare you to that የተሻለ ነገር ኢትዮጵያ ኦፈርም እያደረገቻችሁ ነው ለማለት ነው ሲምፕል ዛት is not to attack you or anything like that አንታጎናይዝ ለማድረግ ወይም ለማናደድ አይደለም ሳይንቲፊክ የሆነ ነገር መግባት የለብንም ለዛ ነው ለምን እንደምትናደጂ አላቅም በጣም ሲምፕል የሆነ ጥያቄ አይደለም you got mad it's because you got mad አንድ ጊዜ ቀስ ብለን እናወራ ይኸውልህ ማርኮ እንደዚህ የምትናደዱ ከሆነ ጥሩ አይደለም ኢንተርጀክት አይ አልተናደድም ቀላል ጥያቄ በመሃል አሁን እኛ ላይ ተዘሯል ኢዚ ሪሰርች ነው ይሄ በነገራችን ላይ ኢዚ ሪሰርች ነው ብዙ መጨነቅ የለብንም የኤርትራ ጂዲፒ ከኢትዮጵያ ኤርላይንስ ያንሳል ከኢትዮጵያ ኤርላይንስ ሬቨኑ አመታዊ ሬቨኑ ያኛው 7 ቢሊዮን ነው ይሄኛው ወደ 6 ምናምን ቢሊዮን ነው የሚገመተው እሱ ምን ጀስት ክሊር የሆነ ነገር እኮ አሁን ለፑቲን እየጠየቁ ያለው ጥያቄ ኢንተራፕት ማድረጉ አስፈልግም ለዚህ ተብሎ የሚታወቅ ዓለም ያወቀው ፀሐይ መሬት ነው ወይ የምትፈልገው ስዋፕ ነው የምትፈልገው
ምን እናድርግ ብሎ all cards are on the table all cards are on the table all cards ሊያዘ አላለም still እኮ win solution አንተም win economic win አለ አንተም ደሃ ህዝብ ነው ይዘሃለው ትጠቀማለህ ምንድነው የምትፈልገው arable land ነው economically beneficial የሆነ institution ነው ምንድነው የምትፈልገው ብሎ እኮ ነው እየጠየቀ ሜኑ እኮ ነው ያስመረጠ ያለው ሞቴን ነው የምፈልገው ነው የሚለው ምሽግ መቆፈር ነው የምፈልገው አንተ ከምትበላ እኔ በራብ ልሙት የኢሳያስ አፕሮች አንተ ከምትበላ እኔ በራብ ልሙት ብቻ ሳይሆን ሄደህ ደግሞ ከሌላ ቦታ ራሱ ይሄንን ነገር ከፈለክ በዛ በኩል ዞሬ ተባብሬ ይሄንን ለማክሸፍ እሰራለሁ የሶማሊላንዱን ሲደረግ እንዴት አይነት ሪአክሽን እንደነበር ነገር ባጭሩ ነገር ላስረዳኝ ብዙ ሰዓት አልወስድም ሲምፕል የሆነ ነገር ነው መጀመሪያ የኤርትራን ፖሊሲ መረዳት ነው ኤርትራ ውስጥ ነጭ ይምጣ ኢትዮጵያ ይምጣ ወይ አሜሪካኖች ይሄ ሁሉ ጊዜ እኛን መከራ ውስጥ የከተተን አንድ ነገር ነው ኤርትራ ውስጥ በኤርትራ ተርም ነው የምትሰራው ኤኒቲንግ ኤቭሪቲንግ አንተ ይዘህ የመጣኸውን ተርም ኤርትራ አትቀበልህም ቢኮዝ በሳህን የሰጠን አገራችንን በሳህን የሰጠን ሰው ስለሌለ መጀመሪያ ኤርትራ ነፃ ስትወጣ የመጣው እኮ የዓለም ባንክ እኮ ነው የመጣው አይኤምኤፍ እኮ ነው ሻንጣውን ይዞ የመጣው እኛ በምንላችሁ ነው የምትተዳደሩት እኛን የምንጽፍላችሁ እኛን እንደዚህ የምናደርግላችሁ ነው ያሉት የመጀመሪያው ማለት ነው አንድ ብር የለንም ኪሳችን ውስጥ ምንም ነገር የለንም ወታደራዊ ኃይል ነው ያለው ይሄ ከውጭ በስሜት የገባው ነው ትንሽ ዶላር ይዞ የገባው ምንም ነገር በሌለ ማለት ነው ያኔ ማለት እሺ ብለህ ነው የምትቀበለው እነሱ ይዞ የመጡትን ነገር ዶላር ስለሚሰጡ ግን እንደሱ አይደለም እኛ ጋር በኤርትራ ተርም ነው እኛ የት ሄደን ነው እናንተ የምትጽፉልን ያላችሁ እኛ ምን ሆነን ነው እናንተ መጣችሁ በዚህ ነው የምትተዳደሩት እንደዚህ ነው የምታረጉት እንደዚህ ነው ኢኮኖሚያችሁ የምትቀርጹት ብላችሁ የምትጽፉልን እኛ የት ሄደን ነው ደማችን ስንከፍል የት ነበራችሁ እናንተ ሲምፕል አዛት ትንሽ በቃ ፑቲን አንተ አሁን ቅድም ዲፕሎማሲ ያልከው ዝም ብለህ ነው እንጂ ዲፕሎማሲ ምን እንደሆነ የምታውቅ ከሆነ አሁን ተርምህን ሴት ታደርጋለህ ኢትዮጵያ አንድ አሁንም ነገር ያለው እኮ አሁን እኮ ያስረዳው ነው አሁን አዳምጠኝ እቺ ነገር ልጨርስልህና ታወራለህ ኖ ይኸውልህ እኛ ምንድነው ተርሙ አንድ ጊዜ መጀመሪያ ኢትዮጵያ ጋር ያለው ልጨርስና ታወራለህ እኮ ነው ኤሪትሪያ የራሷ የሆነ ፖሊሲ አላት ካለ ሜቢ ኢትዮጵያ በራሷ ፖሊሲ ስለማትመራ ያንን ፖሊሲ አታውቀውም ኦኬ የኤርትራን ፖሊሲ ልነግርሽ እችላለሁ አዎ ተርሙን ንገረን ምንድነው ከኢትዮጵያ ኦኬ የኤርትራ ፖሊሲ አገር በቀል ፖሊሲ ይባላል የኢትዮጵያ ፖሊሲ ደግሞ ከአይኤምኤፍ እና ከዌስተርን ከጎረቤት ጋር እንዴት ነው አገር በቀል ፖሊሲ የምታደርገው አሁን እኮ ከጎረቤት ጋር ነው ዲል እያደረክ ያለው ጎረቤት ያለው ሀገር ይሄን ነገር እኮ የኤርትራ ፖሊሲ ቤዝዶን የኤርትራ ሀገር በቀል ፖሊሲ የሆነ ስትመጣ አንተ ይዘህ ዝም ብለህ ለምሳሌ ያህል ቅድም እንደውም ፑቲን ትንሽ በደንብ ይሄን ኤክስፕሌን አደረግ ለምን የተከለከልከው ነገር የለም ኢንቨስት ታደርጋለህ ምናምን ያለው ነገር ላይ እኔም አልገባኝም ለምን አንድ ኢትዮጵያዊ መጥቶ ኢንቨስት እንዲያደርግ አይፈቀድልህም እሱ ችግር የለውም የሚፈልግም ሰው የለም እንኳን ኢትዮጵያዊ ኤርትራዊ ኢንቨስት አያደርግም እዛ እሱ ሳይሆን ክሊር ለማለት ነው ክሊር ለማለት ኢንቨስት አያደርግም እዛ ይታወቃል እሱን አይደለም የምልህ ኢንቨስት ያደርጉ ሀገሮች አሉ ራሾች ቻይኖች በጣም በብዙ ቢሊየንስ ዶላር ኢንቨስት እያደረጉ ነው ግን የኤርትራ ፖሊሲ ምንድነው ኤርትራ ፒስፉሊ ዲፕሎማሲዋን እንትን ካደረገቻቸው ሀገሮች ጋር a lot of things እንትን ታደርጋለች ራን የምታደርገው ብዙ ነገር አለ ከኢትዮጵያ ጋር ግን በአንድም ተርም ላይ የሚያስማማት ነገር የለም የኢትዮጵያ ፖሊሲ ኢትዮጵያ ራሷ የቀረጸችው ፖሊሲ የላትም በየቀኑ ከላንግሌና ዳውኒንግ ስትሪት የሚመጣ ፖሊሲ ነው ያለው ኢትዮጵያ ውስጥ ሲሪየስሊ ማይኮ ምንም ነው እንደማታውቁት ዲፕሎማሲ እና ኢንተርናል ፖሊሲ ይለያያል እኮ ኖ ቆይ አንድ ጊዜ አሁን ትመልስልኛለህ ግድ ዝም ብለን ስናዳምጥ ነበር አይደለም ዲፕሎማሲ እና ኢንተርናል ፖሊሲ ይለያያል ወይስ አይለያይም የጂዲፒውን ጉድ እንዳታመጣ አያና እንደዚህ አንድ ነገር እኔ እኮ ተናገር ነው የሶርኖ ነው አንድ ነገር ተናገር አንተ የምትለው ነገር ለመሸሽና ሲያቀትህ
ሰዎች አታክ ያደረጉ መስሎ ሲሰማ የማታውቀው ነገር ሲኖር እኔ እኮ እንደዛ አያና ብዙ ጊዜ ተመልክቻለሁ። ዲፕሎማሲና ያላወቅከውን ነገር አላወቅኩም አስረዱ ምናምን አትልም። ነገሮችን ሁላ you think that you know everything but you don't know a lot of አንድ ዩኒቨርሲቲ ቢሰራ ሁሉ ጉዳይ መጣብንም ነበር። ዲፕሎማሲና ኢንተርናል ፖሊሲ ይለያያል ወይስ አይለያይም? I'm going to tell you this that you think you know a lot of things but you don't know nothing። ይኸውልህ ብዙ ጊዜ አዋቂ ሰው የማያውቀውን ነገር አንዳንድ ጊዜ እንኳን ሊማር ይሞክራል። አንተ ኖ you see I'm serious እኔ አሁን አንድ ነገር ልጠይቅህና የምታደርጋት ማይኮ በጣም ሲምፕል ነገር ነው እኮ ከሌላ ሰው ጋር የምታደርጋትን ከኤርትራውያኖች ጋር እንደዚህ ልታደርግ አትችልም። ይደብራል። በመጀመሪያ ኢትዮጵያ እንደ ሀገር በራሷ የቀረጸችው ፖሊሲ የለም። ያ የሚባለው ፖሊሲ ከዚህ ከዌስተርኑ ወርልድ ላንግሌ ከዳውኒንግ ስትሪት ከአውሮፓ ዩኒየን በነገራችን ላይ እኔ ሳላስከፍል ነው አይደል ላስተምር እያልኩ ያለሁት። አብሬው አልተወለድኩ እኔም እኮ ተምሬ ነው። አያና እስክሪብቶና ወረቀት ያዝና ዛሬ ነው መማር አለብህ። ለምን በጣም ብዙ ቦታ ላይ ብዙ የማያውቁ ሰዎች መሀል ላይ ቁጭ ብለህ ስታወራ they think that you know a lot of things guys okay ego on the side okay ኢንተርናል ማይኮ በእናትህ አንድ ጊዜ ሰው ያዳምጣል። አያና ይኸውልህ በተፈጥሮ በእናታችሁ አንዴ guys pause እኔ I want to hear you እስካሁን ቁጭ ብለን አዳምጠን ገና ልንናገር ስንል ኢንተራፕት የምታደርጉ አሁን እኔ ፍሪሊ አንተን ሚውት አላረኩም ፖተንት ሚውት አላረኩኝ ፍሪሊ እንድታወራው እንትን እያረኩ ነው። እንትን ለማለት አትዘጋጅ መልስ ስታጣ only thing ማወቅ የምፈልገው right now የኤርትራ ፖሊሲ ለኢንተርናሉ አይደለም እንጠይቅህ right now ያለው ከኢትዮጵያ የምትፈልገው towards ኢትዮጵያ ያላትን ፖሊሲ ኤክስፕሌን ታደርግልናል። ቀደም እኮ ነገርኩሽ ከኢትዮጵያ ምንም አይነት ነገር አንፈልግም። ስፔሻሊ አፍተር 2025 ላስት ጁላይ ላይ የኢትዮጵያ መንግስት የተባበሩት መንግስታት ድርጅት ላይ ሄዶ ኤርትራን ከከሰሰ በኋላ ዳሲት አለቀ። so we are enemy ስሜታዊ ፖሊሲ ነው። አሁን ጁላይ ውስጥ ነው ያለው። የዚህ ወር ፖሊሲ አለቀ እኮ case closed ተዘጋ። we give you a lot of chances case closed ከኢትዮጵያ ጋር ብለሃል። እሺ case closed ከሆነ አለ ኢኮኖሚ ከዚህ በኋላ 5 አመት 10 አመት ሰርቫይቭ ማድረግ ትችላላችሁ ብለህ ታምናለህ እንዴ? እኛ በዛሹ የማይጠየቅ ከባድ ጥያቄ ከኢትዮጵያ ጋር ምንም የምንሰራው ምንም አይነት ነገር ትሬድ የምናደርገው ከባድ ጥያቄ አጠይቂው። ልጁ ለራሱ ኢኮኖሚ ማለት ጂዲፒ እኮ ኤክስፖርት ከኢትዮጵያ ጋር ትሬድ ሳናደርግ የኖርን ያለፈው 27 አመት ኖርን። ያለፈው 27 አመት አሁን in the next 5 years survive ታደርጋለህ? ምን አይነት ጥያቄ ነው ማርኮ? እኔ አሁን ሌላ ማይኮ አንድ ነገር ልጠይቀው በእናትህ አንድ ጊዜ አሁን ልጠይቀውና ያስረዳኝ እስኪ አንዴ ትጠይቃለህ የፈለከውን I promise you እንትን at least I have like 20 more minutes ከዚህ በኋላ በደንብ እሰጥሃለሁ ታይምም። ማርኮ እኔ ይኸውልህ ራሳችሁ ልታሹ ትችላላችሁ። ዴይ እናት ከኢትዮጵያ ምንም አንፈልግም ብላችሁ እሪቆ ገረም ምንም ነገር ትላላችሁ። ኢትዮጵያ ኢንተርናል ፖለቲካ ላይ ገብታችሁ ታቦካላችሁ። ስለ ኢትዮጵያ ነው የምታወሩት nothing else። ኢንተረስታችሁ only ያላችሁ ኢንተረስታችሁ ኢትዮጵያን ውስጥ ነው። ውስጥ ያለውን ማስተካከል የምትችሉት only ኢትዮጵያ ጋር ያላችሁ ሪሌሽንሺፕን ፊክስ ማድረግ ከቻላችሁ ነው። ከኢትዮጵያ ጋር ሞር ቴንሽን ከፈጠረ ኢትዮጵያን ሞር ዲስታቢላይዝ አደርጋለሁ ካልክ I know for sure እናንተም ታውቁታላችሁ ሞር ኬያስ እናንተ ጋር ራሱ ሊመጣ እንደሚችል ድብን አድርጋችሁ ታውቁታላችሁ። መወሻሸቱ አልፈልግም ብለህ ማታውቀው ከሆነ ማርኮ እግዚአብሔርን ነው የምነግርህ ጠይቅ። ይኸውልህ የኢትዮጵያ ፖሊሲ towards that አንደኛ ያንን UN ላይ እንትን አደረገች ምናምን ብለህ ያልከው ነገር አንተ አገር ውስጥ እያመስከን ነው። ስሎሊ ብሊድ እያረከን አንተ እንደፈለክ እንድትፈነጭ ፓወራችንን እኛ ምን መጠቀማለን ነው። እኔ ያየሁበት መንገድ ነው የምነግርህ። አንተ እንደፈለክ
መሳሪያ እየሰጠህም በተለይ ባለኝ የትግራይ ህዝብን በጠቅላይ በስቃይ ውስጥ አለ የአማራ ህዝብ ስቃይ ውስጥ አለ የፈለገ ብትለኝ አንተ እንደፈለክ እንድትፈነጭ አላህ አናረግህም ነው የዩኤኑ ሜሴጅ እኔ ክሊር ሜሴጅ አንደርስታንድ ካላረክ ምክንያቱም ያቺንም ከዛ በፊት እንትን ኢትዮጵያ ነች who give you that freedom የፈለገ ብትለኝ ያንን ታውቀዋለህ ያንን ወጥና ወስና ፈርማ ከኢትዮጵያ ጋር ሰላምና እንትን ስለተፈጠረ ያንን ቢልድ እንድታረጉም ራሱ ሰፖርት አድርጋለች ካነበራት የዲፕሎማሲ ሪሌሽንሺፕ ዋይዝ ላይ ነው ምነግረ ኢኮኖሚ ግን አንፈልጋትም የምትሉት ነገር ራስን ያዋሻው እንደ ሀገር እንድትቆሙ አላረግናችሁ ዋጋ አልከፈልን ማስታወቂያ እግዚአብሔር ይስጥልኝ ከፍለን መሰለኝ ማስታወቂያ ልናገር አንድ ጊዜ አስቸኳይ ማስታወቂያ 264 ሰዎች አላችሁ ኮሜንቱን ነው መዘጋባችሁ 40 ሺህ ያስገቡት ታፕታፑን ሳትወጣ በፊት ከሳክሪፋይስ አልከፈልንም ከፍለናል ወይ ምንም ጥርጣሬ የለውም እንደ ሀገር ዛሬ ኢትዮጵያ እንደ ኢትዮጵያ እንድትቀጥል እኛ ለለለው ማርኮ ተረጋጋ ይኸውልህ በዛን ሰዓት ላይ የተፈጠረውን ነገር ላይ የፈለገ ብትለኝ ክሬዲት ልሰጣችሁ የምችለው ታይም ላይን አለው ግን እናንተ ግሪዲ your president so greedy enough በትግራይ ኢንተርናል ፖለቲካ ውስጥ ኦሬዲ ገብቶ ነበረ መቀሌው ሰላይ ነበራችሁ የራሳችሁን ነገር እዛ ውስጥ ራሱ እንኳን ለመፍጠር ከፕራይም ሚኒስተሩ ጋር ቴንሽን የተፈጠረባችሁ የራሱ በተረትና ምሳሌ ሰጥቷችሁ ኮምፕሊትሊ ኦቨርዌልምና ብላችሁ ንቃችሁት ጢባት እሱ በዚህ መንገድ ከተጫወታችሁ እኛም ጢባጢቤ እንጫወትባችኋለሁ ነው ያለው ፖለቲካሊ ነው ምነግረ ለዛውም ነው ምነግረ ጦጣ እጇን ሰዳ ገብታ አፍሳ ልትወጣ ስትል ጭንቅላቷ ማሰብ አልቻለም እረኛው እየመጣ እንደሆነ እጇን መልቀቅ እንዳለባት ለመውጣት አላሰበችበትም እሚል እንኳን ማስጠንቀቂያ በግልጹ ለናንተ እንደሆነ ፓርላማ ላይ ወጥቶ ነግራቸዋል ያ ደግሞ ለናንተ እንደሆነ ያንዳንድሽ ታውቂያለሽ በተለይ የሻቢያ ደጋፊ ሆናችሁ ፖለቲካውን የምትረዱት ነው ማለት የኤርትራ ህዝብ ነው ፖለቲካውን የምትረዱት ያንን ደግሞ ያላችሁ ከኢትዮጵያ ከመደራደሯ በፊት ነው ከቲፒኤልኤፍ ከመደራደር በፊት ታችሁት ከናንተ ነው የፈለገ ብትለኝ ነው ማለት ኤኒዌይስ ለማንኛውም go ahead እና let's ኦኬ አሁን እኔ አያና ዋሺ ሞልተናል ቴንክ ዩ 42000 አያና አሁን አንተ ያስረዳን የኢትዮጵያ የዲፕሎማሲ ፖሊሲ እስኪ ካንተ ለማርና እስኪ መጀመር ካንተ ልጀምር ቴንክ ዩ ቬሪ ማች ልክ እንደ ኢኮኖሚክ ፖሊሲ ኢትዮጵያ የምትይዘው ዲፕሎማቲክ ፖሊሲ ሲንግል ሊኒየንስ የሌለው ነው ወደ ምዕራብ ወይም ወደ ምስራቅ ያላደላ ከሁሉም ጋር ነፃነቷን የማይነካ ተወዳጅነትን ነው ታሪካዊ የሆኑ ልዩነቶችን በማጥበብ ከሚድል ፓወርስ ከሚባሉት ከአረቦቹ ጋር ኢስተርን ፓወርስ ከሚባሉት በብሪክስ በኩል ቋሚና የቆዩ ከሚባሉት ከአውሮፓ ከእንደነ ፈረንሳይ ከነጣሊያን እንዲሁም ከአሜሪካ ጋር ያላትን ግንኙነት ማዳበር የሌሉ ግንኙነቶችን ከአረቦች ጋር መፍጠር የተዳከሙ ግንኙነቶችን ማበርታት እንጂ በአንድ በኩል ሪዮት ዓለማዊ የሆነ ግንኙነትና ዲፔንደንስን መቀነስ ነው ለዛ ነው ከ10 ቢሊዮን ዶላር በላይ የዕዳ የኮመርሻል ዕዳ በመክፈል ጫናዎችን ለመቀነስ የምትሰራው ማለት ነው በዛ ላይ ፖሊሲያችን ጎረቤት አሁን አንተ ሆልድ ፖሊሲ አገሮችን ነው ገልጽልኛል እኔ ያልኩህ ግን እኔ ጠየቅኩህ ምንድነው መሰለህ አንተ የጠየቅኩህን ነገር ያልጠየቅኩህን ነው የመለስክልኝ የጠየቅ ወይ አንተ ሰው እኔ ጠየቅኩህ ምንድነው ዲፕሎማሲ አሁን ለምሳሌ ከአረብ ኤሚሬት ጋር ዲፕሎማሲ ምንድነው ሲምፕል አሁን አንድ ኤግዛምፕል እስኪ ቆይ ኢኮኖሚ ተረጋጋ ፖሊሲ ነግሬህ እስኪጨርስ በጣም በፍጥነት ነው የምናገረው እንደው ማቀናጅጭ ተረጋጋ የውጪን ከሩቅ ነው የጀመርኩልኝ ኢንተርናሽናል ነው ከዛ ሪጂናል አለ አካባቢያዊ አፍሪካዊ በአፍሪካ ዩኒየን ውስጥ ያላትን ቦታ ኃላፊነት ሬስፖንሲቢሊቲ የአፍሪካ መዲና እንደመሆኗም አዲስ አበባ ከተማ በዛ ደረጃ ንጹህ አትራክቲቭ የሆነች ሪፕሬዘንት የምታደርግ
አፍሪካን የሚመስሉ ሚዲያዎች የኢኮኖሚክ ሴንተሮችን መመስረት የሚል ነው። ከዛ ጎረቤት ተኮር ነው ደግሞ ፖሊሲያችን። ጎረቤቶቻችን ጋር አብረን የመኖር አብረን የመስራት የዊን ዊን ፖሊሲን እንጠቀማለን። ኢንቲግሬሽን ላይ እንሰራለን፣ አብሮነት ላይ እንሰራለን፣ መፈቃቀድ አንዳንድ ቦታ ላይ ቪዛዎችን የማስቀረት ኦፕንሊ የፒፕል ቱ ፒፕል ሪሌሽንሺፕ ከነኬንያ ጋር እነኝን ማድረግ ነው። ከሁሉ ይልቅ ግን ኢንትረስት ናሽናል ኢንትረስታችንን ሴንተር ያደረገ ነው እንደማንኛውም ሀገር ማለት ነው። ውሃዎቻችንን መጠቀም፣ የጨው ውሃችንን አክሰስ ማድረግ፣ ኢንተርናሽናል የዓለም ህዝብ ሁሉ ሄሪቴጅ የሆነውን ባህርን አክሰስ ማድረግ፣ በእኛ ውስጥ አልፎ አካባቢያችን ሁሉ የሚያጠጡ ንጹህ ውሃዎችን ደግሞ በመቆጠብ በማቆር በኤሌክትሪሲቲ በግድብና በእርሻ በተለያየ መንገድ ሀገሪቱን ጠቅመው እንዲወጡ የማድረግ ስራ ማለት ነው። ለዛ ነው ብዙ ግድቦች የሚገነቡት። ስለዚህ የውሃ ፖለቲካ ኢንተርናሊ የኢንተርናል ኢንትረስት ፖለቲካ ነው። ሶ ከማንም ጋር ዲል የምናደርገው ይሄንን ቲር ይሄን ፓተርን በተከተለ መንገድ የቀረ ጠይቅ። አሁን የክላሪቲ ጥያቄ ካለ አንተ አሁን የምትገልጽ ያለኸው ስለ ሀገሮቹ ምናምን ነው የምትገልጽ ያለው። እንደሱ አይደለም ዲፕሎማሲ የምትሸጠው አንድ ነገር ከአንድ ሀገር ጋር የምትሸጠው ጥሩ ዩኒቨርሲቲ ካለ ትምህርት ትሸጣለህ፣ ወታደር ካለ ወታደር ትሸጣለህ፣ መድኃኒት ካለ መድኃኒት። ያ አገር አንተ ዲፕሎማሲ የምትለው ያንተን ኢንተረስት ማርኬት እንዲከፍትልህ ከሆነ ማርኬት እንዲከፍትልህ፣ ኤኒቲንግ አንተን የሚጠቅም ወይ ደግሞ ያንን አገር የሚጠቅም ካለ በርካሽ የምትሸጥለት ነገር ካለ ለዛ አገር ሄደ ዲል ታረጋለህ ማለት ነው። ለዛ አገር ወይ በር ትከፍታለህ ወይ ደግሞ በር እንዲከፍትልህ ታረጋለህ ማለት ነው። የራስን ኢንተረስት ለማስጠበቅ ይሄ ነው። ተሳስተሃል ግን ጥሩ ስህተት ነው። ይኸውልህ ተሳስተሃል ግን ጥሩ ስህተት ነው። እሱ ትሬድ ይባላል፣ ትሬድ ዲልስ ይባላል። ቆይ ግን ምንድነው የምትናገረው ነገር እኮ በጣም ደስ ይላል እኮ በጣም ትክክለኛ አይነት እንትን አይደለም። እኔ አሁን ልጨርስ እኔ አሁን ልጨርስና ትናገራለህ። ሌላ ልጨርስና ከዛ ታወራለሽ። እሱን ነው የምነግርህ እኮ ልጨርስና ታወራለሽ እኮ ችግር የለውም። አንቺ አሁን ፍላይት አድርገሽ አስመራ ገብተሽ ባንክ ሄደሽ የኢትዮጵያን ብር ሰጥተሽ ናቅፋ መስጠት ወይም ደግሞ ከተማ ላይ የምትጠቀሚበትን ሌላ ኤክስቼንጅ መስጠት በህግ የተከለከለ ከሆነ ይሄ የገንዘብ ፖሊሲው አጌንስት ኢትዮጵያ ይባላል። ወይም ደግሞ ኢትዮጵያ ውስጥ ብሔራዊ ባንክ ደግሞ ናቅፋን የማይቀበል ከሆነና እኔ መጥቼ ብር ፈልጋለሁ ከተማ ውስጥ እዚህ ጋር ልሰራበት ወይም ደግሞ ሻፒንግ ላደርግበት ስል አይቻልም፣ የለኝም፣ አንቀበልም ካለኝ አጌንስት የኤርትራ ፖሊሲ ይሆናል ማለት ነው። ይሄ ሀፕን እያልኩ ነው። ያ ትልቁ ጥያቄያችሁ አሁን አንተ እኔ ልጨርስና ታወራለሽ። ሌላ አመት አላወራም። አይ ቲንክ በደቂቃ ይከፈላችኋል መሰለኝ። ምን ያህል ደቂቃ እንዳወራው ለምንድን ነው የማትነጋገሩት? ማውራቱ ምን ያደርጋል? እኔ እኮ የሚገርመኝ ነገር እግዚአብሔርን አንተ ነው የምልህ አንተ you so honest ይኸውላችሁ ኢትዮጵያዊ የሆናችሁ ያለውን ሰማችሁ። አንደኛ ይኸውልህ እኛ ከናንተ እኔ ግን ሳልጨርስ አሁን ለኔ ማብራሪያ ብትሰጪኝ ጥሩ ይሆናል ብለሽ ይኸውልህ ኮንቨርሴሽን እናድርገው። አንተ ያልከውን ነገር ነው። አሁን ልጁ ያለውን አልሰማሽም እና እንዋልዋለው ትላለች። ሁሌ ማልቀስ ጥሩ አይደለም። ማይኮን አስቀይሜዋለሁ መሰለኝ። አም ሶሪ ማይኮ፣ እኔ እንዲደብር ፈልጌ አይደለም። እግዚአብሔርን ነው ምን አድርገው አዳምጫት አለ መጀመሪያ። አረ ተረጋጋ በፈጠረ ማርኮ ሚውት አድርገው። አንተ ፖስት ያረክሽውን አይቼዋለሁ። አንቺ ፖስት ያረክሽውን አይቼዋለሁ። አንቺ ይኸውልህ ቆይ ለምን ሉዝ እንደሆነልኝ ገረ አንደኛ እኛ እናንተ ጋር the only thing ልናረግ የምንችለው with your money የፈለገ ብትለኝ the only thing is but like እናንተ ጋር invest wise ላይ ብትለኝ I don't think anytime soon ለማግኘት it's gonna be very hard። እናንተ ግን በኢትዮጵያ ኢኮኖሚ ውስጥ ኢንቨስት የማድረግ ቻንሳችሁ ያንን አላው ካረግን ኢኮኖሚ ኮንትሮል እንድታረጉት ዊናገና አላውት especially ህዝባችን will be the first choice። የህዝባችን ነው የመጀመሪያው ቾይስ። የፈለገ ብትለኝ ነው የምነግርህ። እኮ ነው እኮ መጥፎ አይደለም እኮ
ትክክል እኮ ነው። ቅድሚያ ለኢትዮጵያ ይሰጥ ነው የምትያለሽው። ትክክል ነው እኮ ይኸውልህ ቅድሚያ የሚለውን ነገር ብቻ ሳይሆን ያንን የሚለውን ነገር ብቻ ሳይሆን ያንን አንተ እቺን ፓርት ስማኝ አያናዬ ቆይ አንዴ ይኸውልህ ያንን ኮንትሮል የማድረግ ቻንስ ማንም ኢትዮጵያዊ አላው አያረጋህም። እናንተ ዴይ ኤንድ ናይት ያንን አላው ካላደረጋችሁ ስቲል መበጥበጣችሁ እንደማትቀጥሉ you just prove it for me. Thank you very much. በሰፊው ብናወራበት ደስ ይላል። እኔ አሁን ሲምፕል ነገር ነው የምነግርሽ። አንቺ ፖስት ያደረግሽው ከዚህ በፊት መለስም የከሰሰው ነገር ጋብዘሽኝ ብቻሽን አውርተሽ ጨረስሽው ሳላወራ እኔ አወራው እንግዲህ 250 ሰው ይፍረድ። እንግዲህ አንቺ ስታው አያናን በጠቄስ ተጠራሽው እሱ ደግሞ እናንተን የምትይዙት የመያዝ አቅም አለን ማለት ነው። ፈራናችሁ ለኤርትራን ኢንቨስት እንደ ሳውዝ ሱዳንና እንደ ኡጋንዳ ማርኬቱን ኮንትሮል ያደርጉታልና ኤርትራን እንፈራዋለን ነው የምትለው እኮ ምን ይገና አላው ነገር እኛ በእንደዚህ በስራ በቢዝነስ ያበደ ኢትዮጵያዊ ፕራይም ሚኒስተር ካልሆነ በስተቀር እንደዛ አይነት ሽት አላው የሚያረግ በቃኛ እናሳብደዋለና እንደዛ ከሆነ አሳብደውና ሞክረው የዛኔ እኔ በነገራችን ላይ ባለፈው ፓርላማ ላይ ምንድነው መሰለሽ ሌላ እኛ ከገባን ኢኮኖሚውን እንደምንቆጣጠረው ነው ያስረዳሽኛ አሁን እና ቴንክ ዩ ሌልና ፕሊዝ ይኸውልሽ አንዳንድ ጊዜ በደንብ መረዳት አለብን። ፓርላማው ላይ ፕራይም ሚኒስተሩ ተናግሯል። እኛ ስላለን ነው ብላክ ማርኬት ላይ ዶላር ሸጠው አንዳንዴ ማጅራት ይመታሉ ይዘናባራለን። ግን ብላክ ማርኬት ላይ ዶላር ሸጠው እንደዛም የሚያደርገው ደግሞ አያና ደግሞ አሁን ደግሞ ቅድም ቢዝነስ ማለት ናቸው አለች። አያና ደግሞ ችግር የለም እኛ በኋላ አዲስ አበባ መጥተህ ከዛ አይከብድም እኛ ላይ አራዳ ስትሆን አይተው በነገራችን ላይ ይችላሉ ይላል። በነገራችን ላይ እኔ እዚህኛው ላይ አልችላችሁም ጂዲፒ ምናምን የሚለው ነው የሚከብዳችሁ እንጂ አይ ዛሬ እኮ ተባንነው እኮ አያና ምንም እንደማታ ለማንኛውም ቴንክ ዩ አያና ይመርጥና ቤት ይመርጥና ምንም የማያውቁት ጋር ሄዶ ሌክቸር ሊሰጥ ይሞክራል። ዛሬ ማለት ቤት ይግባ እኔ ያልኩትን እየደገመ እኔ ያልኩትን እየደገመ ሰላም እንለያይና በሰፊው የምናወራበት ቀን ይመጣል። ግን ይኸውላችሁ እንደ ኢትዮጵያዊ እንደ ኤርትራዊ እባካችሁ አትሊስት እዚህ ሶሻል ሚዲያ ላይ እንከባበር። አንዳንድ ሩሞች እናንተ አካባቢ ራይት ናው የሚያደርጉት ነገር እርስ በርሳችሁ አንደኛው ኢትዮጵያዊ አንደኛው የኢትዮጵያ የአብይ ደጋፊ እንደ ኦሮሞ ሆኖ ከአማራ ጋር ሆኖ ህዝብ ላይ ለማዋረድ የምትሄዱት ነገር እባካችሁ አቁሙ። እኛ እንደዛ አይነት ነገር አንቺ ያለሽ አይደል እንዴ በቀን ፖስት እየለጠፍሽ ለኔ በውስጥ እየላክሽ የሚያናድድ ነገር እንዴ እኔ የራሴን ኢንትረስት ነው የማወራው። እኔ ህዝብ ለህዝብ እንደሱ እኮ አሁን ቀላል ነገር ይልሽ ሌላ በውስጥ ለኛ ላኪልን። አንቺ አሁን እንደዛ አይነት ነገር ሲያደርግ ያገኘሽውን ሰው ኤርትራዊ መሆኑን አለመሆኑ ቬሪፋይ እናደርገዋለን። እና ቆይ አንድ ነገር ልንገርሽ አሁን የምትይው ነገር ስማኝ ልጨርስ። ስማኝ ይሄንን ነገር ይኸውልህ ዛሬ ማይክ ሩም ውስጥ ምን እንደተፈጠረ ህዝብን ጠይቅ። ኦን ፐርፐስሊ እርስ በራሳቸው ኤርትራኖች ናቸው ከላይ ቦት ኦፍ ደም ነው የምነግርህ። አካውንቱን ራሱ አይ ሎክድ ኢት አፕ ምን አይነት አካውንቶች የሶሻል ሚዲያ ላይ አካውንቶች እንኳን ልጁ እንዳለው I can even provide you. I'm not one of those people. ኒኪ ቤት ውስጥ ዛሬ ያደረገው ብልጽግና ያፈናቸውን ሰዎች በነፃነት እንዲናገሩ ያደረገው no ይኸውልህ እንደዛ ካልከኝ እናንተ ላይ ደግሞ የሚነሳ ኢትዮጵያዊ ለኛ ማዘጋጀት is very simple 80 ዓመታችሁ እኮ እኛ ላይማ ከተነሳችሁ ይኸውልህ 80 ዓመት ሞላችሁ። ይኸውልህ ብልጽግና ብለህ አይደለም ብልጽግና ብለህ እንኳን ነው የምነግርህ አማራና ኦሮሞ ልጅ አምጥት ነኝ ብለህ ፕሪተንድ አድርገህ የሚጠቅም ከሆነ ማርኮ ቀጥሉበት። እነ ሰላም ያቺ ትራክ ድራይቨሯ አትላንታ ያለችው እነሱ አማራ አይደሉ? ቆይ አትላንታ ያለችው ልጅ ጤነኛም አይደለችም። ያቺ ልጅ አውቃችሁ እብድ የሶሻል ሚዲያ እብድ መጣችሁ የአማራን ህዝብ ለማዋረድ የምትሄዱበትን ርቀት ነው ያየሁት። በግልጹ እየነገርኩ ነው እኔ I'm not even pretending የገባሁት ራሱ ዲስተርብ ለማድረግ ነው እንጂ የገባሁት እና እንትን ለማድረግ ለመግባትም ኢንትረስት ኖሮኝ አይደለም። የምትቀጥሉበት ከሆነ እናንተ ላይ የሚሆን ነገር ይደረጋል።
I'm telling you ይሄ አይነት በተለይ ይኸውልህ ማርኮ ሳሳፈቂ ምን አለ መሰለሽ አንዴ ማርኮ ይኸውልህ እኔ ከምንም በላይ ነው የምነግርህ የአማራን ህዝብን በፖለቲካሊ አዋርዳለሁ ካልከኝ I'm telling you with everything I can I'm coming for you with everything I got ነው የምነግርህ ህዝብን ለማዋረድ የምትሄዱበት ርቀት ፖለቲካል ዕውቀት የሌላቸውን ሰው ሰብስበ አንተ አማራና እንትን ነው ብለ የምታደርገው ነገር አይጠቅማችሁም እየነገርኩ ነው በግልጹ እኔ I didn't want you እንዳትለኝ ነው ወደ በኋላ ላይ ነው የምነግርህ በግልጹ እየነገርኩ ነው እኔ እንደዛ አይነት ጌም እንትን አለ ይኸውልህ አንተ በእያልሻለሽ እኮ የአማራ ህዝብ ስለራሱ አያውቅም እኮ እያልሽ ነው በእናትህ ይኸውልህ የአማራ ህዝብ አይደለም አወራ የአማራ ህዝብ first of all ማይክ የሚባለው ልጅ ጤነኛም አይደለም ታውቁታላችሁ ሻቢያም ይሆናል ብዬ ነው እኔ ማስበው አንዳንዴ ከሚያደርጋቸው ነገር ላይ ፖለቲካሊ ብትለኝም ነው ባክግራውንዱ በጣም እንትማል ስለማላምን ነው ምነግርህ ሁለተኛ የፖለቲካል ዕውቀት እንኳን ነው ምነግርህ ዕውቀት የሌላቸው እብድ እየፈለክ በአማራ ስም ቁጭ አርገ ህዝቤን የምታዋርድ ከሆነ I am telling you አንተንም እኔም am capable of that በአገሬ ውስጥ እኔም ላንተ እንደዛ ማድረግ እኔ እንደዛ አይነት ናቹራሊ እንደዛ ማድረግ አልፈልግም ኢትዮጵያ ውስጥ የተከበሩ ማአት ኤርትራኖች አሉ ማአት ኢትዮጵያን የሚወዱ አሉ ማአት ለኢትዮጵያ ሳይድ ሆነው የሚቆሙ አሉ እናንተ በመትጀምሩት መርስ እንደዛ አይነት ነገር እንዲባባስ በኢትዮጵያን በኩል እናንተ ላይ እንደዛ አይነት ነገር ሲደረግ ባይ ወጥቼ ጋብቼ ምንተነመልኝ እንቀጥልበታለን ያዋጣናል ለሶሻል ሚዲያ የተውነሽ ለቅቃሚ የተወሰነ ገንዘብ ሰጠን የምትለኝ ከሆነ ደግሞ ለናንተ ነው መጥፎ ሞር በነምበር እንኳን ከኛ ጋር ተመጣጣኑ it's dangerous ቆይ ለለና ማስፈራራቱን ታየውና ይኸውልሽ ይሄ ሶሻል ኦኬ አንድ ጊዜ አዳምጫ አረ ችግር አለባችሁ አዳምጫ እንዴ አይደለም እሺ አዳምጫ እንዴ